6 ዓመት 6 ፕሮጀክቶችን ያስረከበው ቴምር ፕሮፐርቲስ በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ እንካችሁ ብሏል። ቤተመንግስትን ጎረቤት ባደረገችው አዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ እየሸጥን ነው። 121 ካሬ ጠቅላላ ዋጋው 12,947,000 ብር በቅድመ ክፍያ 2,589,400 100% ለሚከፍሉ ደግሞ የ35% ቅናሽ ተደርጎ በ8.4 ሚሊዮን ብር ባለ 3 መኝታ 150 ካሬ ጠቅላላ ዋጋው 16,050,000 ብር ቅድመ ክፍያ 3,210,000 ብር ሙሉ ለሚከፍሉ የ35% ቅናሽ ተደርጎ 10.4 ሚሊዮን ብር መግዛት ይችላሉ። የዲፕሎማቶች መኖሪያ በሆነችው ሳር ቤት ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከስቱዲዮ እስከ ባለ 3 መኝታ ቤት በተለያየ ካሬ አማራጭ አቀርበናል። በተጨማሪም በገላንና በቡልጋሪያ ሳይቶቻችን ላይ በዘመናዊ የንግድ ሞሎቻችን ውስጥ የንግድ ሱቆችን ከቅድመ ክፍያ 500,000 ብር ጀምሮ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጋር እየሸጥን እንገኛለን። ይፍጠኑ። በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክቡራን አድማጮች፣ ሰበር መረጃ ተሰምቷል። ይሄውም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እስካሁን ድረስ በሚስጥር በአሜሪካ መንግስት የተያዙ የሰው አልባ በራሪ ፍጡራን ወይም ዩፎች ኤሊየንሶችን የተመለከቱ መረጃዎች ይፋ እንዲሆኑ ትዕዛዝ መስጠታቸው ተዘግቧል። ይህንን ተከትሎ በከፍተኛ ሁኔታ መነጋገሪያ ሆኗል። ይሄውም በመላው ዓለም ለረጅም ጊዜ ሚስጥር ተደርገው የተቆጠሩና በተለይም ደግሞ የአሜሪካ መንግስት ከሚስጥራዊ ባዕዳን ፍጡራን ጋር ይገናኛል የሚሉ መረጃዎች ሲወጡ ነበር። እንዲሁም የአሜሪካው የቀድሞ ፕሬዝዳንት ባራክ ኦባማም ባለፈው ሳምንት በአንድ ፖድካስት ላይ በነበራቸው ቃለ ምልልስ ላይ ዩፎች አሉ የሚል ነገር ወይም እውነት ናቸው የሚል ነገር መናገራቸውን ተከትሎ ጉዳዩ ትኩስ አጀንዳ ሆኖ ነበር። ይህንን ተከትሎ ትራምፕ ትዕዛዝ ሰጥተዋል። ዓለም በጉጉት ታላቁን ሚስጥር እየጠበቀ ነው። ጉዳዩን አስመልክቶ በሰፊው የማስደምጣችሁ መረጃ ይኖራል። በሌላ በኩል በአፍሪካ ቀንድ በከፍተኛ ሁኔታ እየተሻኮቱ የሚገኙት የተባበሩት አረብ ኤሚሬትሶችና ሳዑዲ አረቢያን የተመለከተ አዲስ መረጃ ተሰምቷል። ይህንን አዲስ መረጃ በተመለከተ የተሰማውን ዝርዝር ጉዳይ አቀርብላችኋለሁ። አብረን ዝርዝሩን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በመላው ዓለም ህዝቦች ዘንድ በከፍተኛ ሁኔታ አነጋጋሪና አወዛጋቢ በሆነው የሰው አልባ በራሪ ፍጥረታት ወይም ዩፎችንና የባዕድ ፍጡራንን የተመለከቱ መረጃዎች ከአሜሪካ መንግስት እስካሁን የተሰነዱትን ይፋ እንዲሆን ሊያደርጉ እንደሆነ ተሰማ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የመከላከያ ሚኒስትራቸውን ጨምሮ ሁሉም የመንግስት ተቋማት ከሌሎች ዓለማት የሚመጡ እንግዳ ፍጥረታትን ወይም ዩፎችን በተመለከተ እስካሁን ያሏቸውን የተደበቁ ዝርዝር መረጃዎችን ሁሉ ይፋ ለማድረግ የመለየት ስራ እንዲያከናውኑ ትዕዛዝ መስጠታቸው ተዘግቧል። ትራምፕ ይህንን ትዕዛዝ መስጠታቸው በማህበራዊ ሚዲያ ገጻቸው ላይ ይፋ ያደረጉት የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ ከዚህ ጋር በተያያዘ ሚስጥራዊ መረጃ አውጥተዋል ብለው ከከሰሱ በኋላ ነው። ኦባማ ባለፈው ሳምንት በአንድ ፖድካስት ላይ ቀርበው በሰጡት ቃለ መጠይቅ ላይ ባዕድ ፍጥረታት ወይም ዩፎች አሉ ብለው ነበር። ኦባማ ሚስጥር ይፋ ማድረግ አልነበረበትም ሲሉ በኤርፎርስ ዋን አውሮፕላን ውስጥ ለጋዜጠኞች የተናገሩት ፕሬዝዳንቱ ትልቅ ስህተት ሰርቷል። ኦባማ በፕሬዝዳንት ዘመኑ የሚያውቀውን ነገር እንደ ተራ ነገር መናገር አልነበረበትም ብለዋል። ትራምፕ ባዕድ ፍጥረታት አሉ ወይ በሚል ለቀረበላቸው ጥያቄ በሰጡት መልስ ስለመኖር አለመኖራቸው የማውቀው ነገር የለም፣ ነገር ግን የአሜሪካ መንግስት እስካሁን የያዛቸውን ዩፎችን የተመለከቱ ሚስጥራዊ መረጃዎች ለህዝብም ሆነ ለዓለም
ለዓለም ሕዝብ ይፋ እንዲያደርግ እገልጻለሁ ብለዋል። የቀድሞው ፕሬዝዳንት ባራክ ኦባማ ባለፈው ሳምንት ቅዳሜ ዕለት በተለቀቀው ፖድካስት ላይ ከሌላ ዓለም የሚመጡ እንግዳ ባዕድ ፍጡራን አሉ በማለት ተናግረው ነበር። ፍጡራን አሉ፣ እውነት ናቸው፣ ኤሊየንሶች አሉ፣ ነገር ግን እኔ በአይኔ ያላየኋቸውም በማለት በሴራ ትንተና እንደሚባለው ከአሜሪካው ፕሬዝዳንት የሚደበቅ ሚስጥር ካልኖረ በስተቀር ምንም አይነት ከመሬት በታች የሚገኝ ሚስጥራዊ ፍጡር የለም። ስለዚህም እናውቃቸዋለን፣ ፍጡራኑ አሉ፣ እውነት ናቸው ብለዋል። ይህ የቀድሞው ፕሬዝዳንት ባራክ ኦባማ ንግግር መነጋገሪያ ከሆነ በኋላ ኦባማ በሰጡት ማብራሪያ አጽናፈ ዓለም ወይም ዩኒቨርስ ካለው ስፋት የተነሳ ከመሬት ባሻገር ሕይወት እንዳለ እንደሚያስቡ የግል እምነታቸውን አጋርተዋል። ከአውሮፓውያኑ 2009 እስከ 2017 ዓ.ም የአሜሪካ ፕሬዝዳንት የነበሩት ባራክ ኦባማ ላይ በኢንስታግራም ገጻቸው ባሰፈሩት ጽሑፍ ፕሬዝዳንት በነበርኩበት ጊዜ ከሌላ ዓለማት የመጡ ባዕድ ፍጡራን ምንም አይነት ግንኙነት ማድረጋቸውን የተመለከተ መረጃ አላየውም ሲሉ አብራርተዋል። ባራክ ኦባማ ቃለ ምልልሱን ባደረጉበት ጊዜ ሚስጥራዊ መረጃን መሰረት ስለማድረጋቸው የተጠቀሰ ነገር የለም። ነገር ግን ቢቢሲ ኦባማ አስተያየታቸውን እንዲሰጡ ጠይቋቸዋል። በዲሞክራቱ ኦባማና በሪፐብሊካኑ ትራምፕ መካከል ለረዥም ጊዜ የዘለቀ ፖለቲካዊ ባላንጣነትና ፍጥጫ መኖሩ ይታወሳል። ምንም እንኳን በርካታ ሰዎች ባዕድ ፍጡራን ወይም ዩፎች ኤሊየንሶች ስለመኖራቸው ቢያምኑም ፕሬዚደንት ትራምፕ ስለነዚህ ፍጡራን ተናግረው አያውቁም ነበር። ነገር ግን በፕሬዝዳንታዊ ኤርፎርስ ዋን አውሮፕላን ውስጥ ሆነው ለጋዜጠኞች በሰጡት ቃለ ምልልስ በጉዳዩ ላይ አስተያየት መስጠት አልፈልግም፣ ሚስጥራዊ መረጃዎችን ይፋ አደርጋለሁ ብለዋል። ከሰዓታት በኋላ ግን ትሩዝ ሶሻል በተባለው የማህበራዊ ሚዲያ ገጻቸው ላይ በጉዳዩ ላይ ካለው ከፍተኛ ፍላጎት የተነሳ ከባዕድ ፍጡራን በሌሎችም ዓለማት ሕይወት ስለመኖሩ ስላልታወቁ የአየር ላይ ክስተቶችና ምንነታቸው ስላልታወቁ በራሪ አካላት ወይም ዩፎንችና ኤሊየንሶች ስለሌሎችም ተያያዥ ጉዳዮችም ያሉ መረጃዎችን በሙሉ ይፋ እንዲሆኑ እንደሚያዙም ተናግረዋል። ከዚህ ቀደም የአሜሪካ መከላከያ መስሪያ ቤት ሚስጥራዊ ፕሮግራም እያካሄደ ነው የሚል መረጃ ከወጣ በኋላ የዩፎች ጉዳይ በሰፊው በዓለም ሕዝብ ዘንድ መነጋገሪያ ሆኖ ቆይቶ ነበር። በአውሮፓውያኑ 2017 ፓይለቶችና በሰማይ ላይ እንግዳ ነገሮችን መመልከታቸውን ሪፖርት ያደረጉ የጦር ሰራዊት አባላት ለምርመራ ቃላቸውን እንዲሰጡ ተደርገው እንደነበር ይታወቃል። በ2002 ደግሞ ከ50 ዓመታት በኋላ የአሜሪካ ምክር ቤት ለመጀመሪያ ጊዜ በእንግዳ ፍጥረታት ወይም በዩፎ ጉዳይ ምክክሮችን ማድረጉንና ምስክሮችን ማዳመጡም ይታወቃል። ከዚህ ጋር የተያዙ መረጃዎችን ግልጽ ለማድረግ ያክል የመከላከያ መስሪያ ቤቱም ስለ ዩፎች የሚያገኛቸውን መረጃዎች የሚሰበስብና ሪፖርት የሚያደርግ ጽሕፈት ቤትም ጭምር አቋቁሟል። የአሜሪካ ተወካዮች ምክር ቤት ኮሚቴ ጉዳዩን በተመለከተ ባደረገው ጥልቅ ምርመራ ይህ ነው የሚባል ማስረጃም ሆነ ባዕድ አካላት ስለመኖራቸው የሚያረጋግጥ መረጃ አላገኘውም ሲል ማስታወቁ ይታወሳል። ከ2 ዓመታት በፊት የወጣው ሪፖርት ደግሞ የአሜሪካ መንግስት ምንም አይነት ባዕድ አካላትን ስለማግኘቱ የሚያመለክት መረጃ የለም ሲል ያስቀምጣል። ዩፎ እንደታየ የተነገሩ ጉዳዮችም የሚታወቁ ቁሶች ናቸው ሲልም ማረጋገጫ አለማግኘቱንም ጠቅሷል። የሆነ ሆኖ አሁን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ትዕዛዝ እሰጥበታለሁ እንዲጋለጥም አደርጋለሁ ያሉት የዩፎዎችን ሚስጥር የተመለከተ የአሜሪካ መንግስት እስካሁን የከዘናቸው ሚስጥራዊ መረጃዎችን በተመለከተ በርካታ የዓለም ሕዝብ መረጃዎቹን በጉጉት እየጠበቃቸው እንደሆነ ለማወቅ ተችሏል። በሌላ ዜና ባላንጣዎቹ ሳዑዲ አረቢያና የተባበሩት አረብ ኤምሬትስ አፍሪካን የፍልሚያ ሜዳ አድርገዋታል ሲል ቢቢሲ ሰፊ ዘገባ ይዞ ወጥቷል። በባላንጣነት የሚተያዩት የመካከለኛው ምስራቅ ኃይሎች የገቡበት ጂኦፖለቲካዊ ፉክክር በአፍሪካ ቀንድ ፖለቲካዊ፣ ዲፕሎማሲያዊና ወታደራዊ ለውጦች እንዲታዩ ምክንያት ሆኗል ያለ ሲሆን በዚህም መካከል የተገኙት የቀንዱ ሀገራት በበኩላቸው እነዚህ ኃይሎች ሽኩቻና ተያያዥ ለውጦችን እንዴት እንደሚያስተናግዱት ማጤን ላይ መሆናቸው ተዘግቧል። በሳውዲ አረቢያና በተባበሩት አረብ ኤሚሬትሶች ዩኤኢ መካከል በቀጠለው ውጥረት እንደ ኢትዮጵያ፣ ሶማሊያ፣ ሱዳን፣ ኬንያና ጅቡቲ ያሉ የአፍሪካ ቀንድ ሀገራት አጋጣሚውን ለመጠቀም ወይም ሁኔታዎችን የሚያመጧቸውን ለውጦች ለመቋቋም እየሞከሩ ነው ሲል ይገልጻል። እስራኤል ነጻ ሀገርነቷን ላወጀችው ሶማሌላንድ የሰጠችውን ድንገተኛ የሀገርነት እውቅና እንዲሁም በቀጠናው ያላትን ተጽዕኖ እያሰፋች የምትገኘው ቱርክ ጉዳይ ሀገራቱን አማራጫቸውን
እንዲመለከቱ አድርጓቸዋል ብለዋል። ተመሳሳይ ፍላጎት በአፍሪካ ቀንድ እንዳላቸው የሚታሰቡት ሳውዲ አረቢያ፣ ቱርክና ግብጽ አካሄዳቸው በተባበሩት አረብ ኤሚሬትሶችና ከእስራኤል ግቦች ጋር የሚጣረስ ተደርጎ ተቆጥሯል። አንዳንድ የአፍሪካ ቀንድ ሀገራት ለየትኛው አካል እንደሚወግኑ በግልጽ አሳይተዋል። ሌሎች ደግሞ ምንም እንኳን ወደ አንዱ ቢያዘነብሉም አካሄዳቸው ግን ጥንቃቄ የተሞላበት ሆኖ ታይቷል። ቢቢሲ ሞኒተሪንግ የአፍሪካ ቀንድ ሀገራትን እንቅስቃሴ፣ ይፋዊ አስተያየትና የውጭ ኃይሎች ጋር የተደረጉ ግንኙነቶችን ተከታትሎ ባጠናከረው በዚህ ትንታኔ የቀጠናው ሀገራት በአሁኑ ሰዓት ምን አይነት አቋም እንዲያዙ ለመዳሰስ ይሞክራል። ምንም እንኳን ኢትዮጵያም በተባበሩት አረብ ኤሚሬትሶችና በሳውዲ አረቢያ ፍትጊያ ውስጥ ይፋዊ አቋም ላለማሳየት እየተጠነቀቀች የምትጓዝ ሀገር መሆኗን ይገልጻል። ነገር ግን በአንጻሩ ለተባበሩት አረብ ኤሚሬትሶች የሚያደላ ጎን እንዳላትም አልሸሸገም። በዚህ ሳምንት ማክሰኞ የካቲት 10 ቀን ደግሞ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን ለይፋዊ የስራ ጉብኝት አዲስ አበባ መጥተው እንደነበር ያስታወሰው ዘገባው ፕሬዝዳንቱን ጉብኝት ኢትዮጵያ ይበልጥ ወደ ተባበሩት አረብ ኤሚሬቶችና እስራኤል እንዳትሳብ ለሙከራና ጫና ለማድረግ የተደረገ ጉዞ ነው ብሎታል። ኢትዮጵያ እስካሁን ድረስ እስራኤል ለሶማሌላንድ የሰጠችውን እውቅና በተመለከተ ግልጽ የሆነ አቋም አላሳየችም። ለሶማሌላንድ እውቅና እንደሚሰጥ የተገለጸው ስምምነት ከሃርጌሳ ጋር ተፈራርማ እንደነበረ ከግምት ውስጥ ሲገባ ግን ወደ እስራኤልና ሶማሌላንድ የማዘንበሏ እድል ከፍተኛ እንደሆነ ይገመታል ብሎታል ቢቢሲ። ባለፉት ዓመታት የባህር በር አልባ የመሆኗን ጉዳይ ለመቀየር እየጣረች የምትገኘው ኢትዮጵያ በአሰብ ወደብ ጉዳይ ከኤርትራ ጋር የገባችበትን ፍጥጫ አክሮታል ብሏል። ከሶማሌላንድ ጋር የተፈጠረው ስምምነት ያስከተለው ከፍተኛ ዲፕሎማሲያዊ ጫና ኢትዮጵያ ጉዳዩን እንዳትገፋበት አቁሟት ነበር ይላል። በስምምነቱ ምክንያትም የተቃቃሩት ሶማሊያና ኢትዮጵያ ወደ ቱርክ ተጉዘው ስምምነት ሲፈጽሙ ሞቃዲሾና አዲስ አበባ የባህር በርን በተመለከተ ድርድር ውስጥ የመግባታቸው ጉዳይ በቅድመ ሁኔታ ተቀምጧል። ኢትዮጵያና ሶማሊያን ያደራደሩት የቱርኩ ፕሬዝዳንት ኤርዶዋን በአዲስ አበባ ጉብኝታቸው ወቅት እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና ለሶማሌላንድም ሆነ ለአፍሪካ ቀንድም ምንም አይነት ጥቅም አይኖረውም ሲሉ መደመጣቸው ይታወሳል። እስራኤል ለሶማሌላንድ እውቅና ለመስጠት ውሳኔዋን ይፋ ያደረገችው ኢትዮጵያና ሶማሊያ በደረሱበት ስምምነት መሰረት የባህር በርን በተመለከተ የሚያደርጉትን ንግግር በተጓተተበት ወቅት ነው። ይህ የእስራኤል ድንገተኛ እርምጃ ኢትዮጵያ ተጨማሪ አማራጮች እንዲኖራት በር ከፍቶላታል ብሏል። አሁን ኢትዮጵያ አጓጊ የሆነ የባህር በር አማራጭ ከሶማሊያ ይቀርብላታል፣ አሊያም ከሶማሌላንድ ጋር የተፈራረመችውን ስምምነት በድጋሚ እንድታነሳ ያደርጋታል። አሁን ባለው ሁኔታ ኢትዮጵያ የሶማሌላንድን ጉዳይ የምታነሳ ከሆነ ምናልባትም የሚደርስበት ጫና ካለፈው ዝቅ ያለ እንደሚሆን ይታመናል። እስካሁን ድረስ ግን ኢትዮጵያ አማራጮቿን ክፍት ማድረግን መርጣ በእርጋታ ተቀምጣለች ይላል። ከኤርትራ ጋር የገባችውን ውጥረት የተካረረ የመጣው ኢትዮጵያ ከተባበሩት አረብ ኤሚሬትሶች ጋር ያላትን ግንኙነት መጠናከሩን አስመራ ሌላኛውን ጽንፍ እንድትይዝ ያስገድዳታል ይላል። ኤርትራ ይህንን አካሄድ መከተል የጀመረችው የመካከለኛው ምስራቆቹ ሀገራት ባላንጣዎች ከመሆናቸው አስቀድሞ እንደነበር ጠቅሶ በዚህ መካከል ትርፏን እያሰላች ነው ይላል። ትንታኔው ወደ ሶማሊያ ሲሻገርም ሶማሊያ ምናልባትም የመካከለኛው ምስራቅ ኃይሎች ፉክክር አንዲት ትንሽ ሀገር ቅድሚያ የምትሰጣቸው አጀንዳዎችን እንዴት በአንድ ጀንበር ሊቀይር እንደሚችል ለመረዳት የምታግዝ ግልጽ ማሳያ ናት ይላታል። ሶማሊያ ለረጅም ጊዜ ስትፈራው የነበረው ተገንጣይ ግዛቷ እጅግ ጉልበታም በሆነ የውጭ ኃይል ሲደገፍ የመመልከት ስጋት እውን ሆኖ ፊት ለፊቷ ተደቅኗል። እስራኤል በተለይም ደግሞ ለሶማሌላንድ የሰጠችው የሀገርነት እውቅና የመጀመሪያ በትሩን ያሳረፈው የሶማሊያና የተባበሩት አረብ ኤሚሬቶች ግንኙነት ላይ ነው። ለረጅም ጊዜ የሶማሊያ አጋር ሆና የቆየችው አቡዳቢ አሁን የእስራኤልን እርምጃ አቀነባብራለች የሚል ክስ ቀርቦባታል። ለሶማሌላንድ እውቅና በተሰጠ በቀናት ልዩነት ሶማሊያ ከተባበሩት አረብ ኤሚሬቶች ጋር የፈጸመቻቸውን ስምምነቶች ሰርዛለች። የአቡዳቢ የጭነትና ወታደራዊ አውሮፕላኖች አየር ክልሏ ውስጥ እንዳይበሩም ስታግድ ተሰምታለች። በተለይም የተባበሩት አረብ ኤሚሬቶች በሶማሊያ ወታደራዊና የደህንነት ጉዳዮች ላይ ያላት ሚና ከፍ እንዲል አድርጎት የነበረው በአውሮፓውያኑ 2023 የመከላከያ ስምምነቶች ከተሰረዙ ውሎች መካከል አንዱ እንዲሆን አድርጎታል።
ይጠቀሳል። ሌላኛው የሶማሊያና የቱርክ ወዳጅነት ነው። ሶማሊያ ከተባበሩት አረብ ኤሚሬቶች ጋር የገባቻቸውን ስምምነቶች ለመሰረዝ ያስተላለፈችውን ውሳኔ ተግባራዊ ማድረግ የመቻሏ ጉዳይ በብዙዎች ዘንድ ጥርጣሬ ጭሯል ያለ ሲሆን ሶማሊያም በአንጻሩ አዳዲስ ወታደራዊና ዲፕሎማሲያዊ ጥምረቶችን መፍጠር እንዲሁም ከነባር ወዳጆቿ ጋር ያላትን ስትራቴጂካዊ ትብብርም የማጠናከር ዘመቻም ተያይዘዋለች ነው የሚለው። ባለፈው ሳምንት የባህር ኃይል አሃዶችን ከ10 በላይ ዘመናዊ ታንኮችና ሌሎችም ከባድ የጦር መሳሪያዎችን የጫነው የቱርኩ ሳንካክታር የተሰኘ የጦር መርከብ ሞቃዲሾ ደርሷል። ከቀናት አስቀድሞ ደግሞ የቱርክ ኤፍ-16 የጦር አውሮፕላኖች በሞቃዲሾ ሰማይ ላይ ዝቅ ብለው በመብረር ትርኢት ሲያሳዩ እንደነበርም ተዘግቧል። ይህ ሁሉ ታዲያ ቱርክም ልክ እንደተባበሩት አረብ ኤሚሬቶች ሁሉ በቀጠናው ላይ ትርፏን እያሰላች እንደሆነ ያመለክታል። የሆነ ሆኖ የአፍሪካ ቀንድ በተባበሩት አረብ ኤሚሬትስና በሳውዲ አረቢያ ውጥረት እየተፈተነ ያለ ቀጠና እንዲሆን አድርጎታል ብሏል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብለው አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ለ6 ዓመት 6 ፕሮጀክቶችን ያስረከበው ቴምር ፕሮፐርቲስ በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ እንካችሁ ብሏል። ቤተ መንግስትን ጎረቤት ባደረገችው አዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ እየሸጥን ነው። 121 ካሬ ጠቅላላ ዋጋው 12 ሚሊዮን 947 ሺህ ብር፣ በቅድመ ክፍያ 2 ሚሊዮን 589400፣ 100% ለሚከፍሉ ደግሞ የ35% ቅናሽ ተደርጎ በ8.4 ሚሊዮን ብር ባለ 3 መኝታ 150 ካሬ ጠቅላላ ዋጋው 16 ሚሊዮን 50 ሺህ ብር፣ ቅድመ ክፍያ 3 ሚሊዮን 210 ሺህ ብር፣ ሙሉ ለሚከፍሉ የ35% ቅናሽ ተደርጎ 10.4 ሚሊዮን ብር መግዛት ይችላሉ። የዲፕሎማቶች መኖሪያ በሆነችው ሳር ቤት ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከስቱዲዮ እስከ ባለ 3 መኝታ ቤት በተለያየ ካሬ አማራጭ አቀርበናል። በተጨማሪም በገላንና በቡልጋሪያ ሳይቶቻችን ላይ በዘመናዊ የንግድ ሞሎቻችን ውስጥ የንግድ ሱቆችን ከቅድመ ክፍያ 500 ሺህ ብር ጀምሮ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጋር እየሸጥን እንገኛለን። ይፍጠኑ። በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር Properties